ብዙዎቻችሁ በውስጥ መስመርም የሰማዕቱ የቅዱስ ጊዮርጊስን ምስክርነት ለምን አሰጭም ብትሰጪ ደስ ይለናል፣ በጣም በጉጉት እየጠበቅንሽ ነው ብላችሁኛልና ሰላም ለእናንተ ይሁን። ውድ የዓለም ዘር ዩቲዩብ ተከታታዮች እህት ወንድሞቼ እንደምን ቆያችሁ? እንደምን አላችሁልኝ? ሄርሜላ ጊዮርጊስ ጉዞ በኋላ እንዲህ በቪዲዮ ላይ አልመጣሁም፣ እንዲሁም ደግሞ እንደዚህ ሱቅ ላይ ደግሞ አልሰራሁላችሁም ቪዲዮ ማለት ነውና ብዙዎቻችሁ በውስጥ መስመርም የሰማዕቱ የቅዱስ ጊዮርጊስን ምስክርነት ለምን አሰጭም ብትሰጪ ደስ ይለናል፣ በጣም በጉጉት እየጠበቅንሽ ነው ብላችሁኛልና እሱን እንግዲህ አንድ ቀን እሱ ሰማዕቱ ሲፈቅድ ሰፋ ባለንተን እመጣለሁ ማለት ነውና ያው መሰክራለሁ እሱ ያደረገልኝን ማለት ነውና ያው ፈተናው ቀነሰ ወይስ ደግሞ ፈተናው ደግሞ ጨመረ የሚለው እንግዲህ በዛው እናየዋለን ማለት ነውና ትንሽ ያለውን ነገር ለይብዬ ነው ማለት ነውና አንዳንዴ ይሆነላችሁ ወይም ደግሞ አይታችሁት የመጣችሁት ነገር ሆኗል አልሆነም የሚለው ነገር ደግሞ ትንሽ ጊዜ ያስፈልጋችኋል ማለት ነውና አንዳንዴ ማየት ፈልጋለሁኝና ሰማዕቱ በቤቱ ብዙ ነገር አሳይቶኛል፣ ብዙ ነገር አድርጎልኛል። ግን ያደረገልኝ ነገር ደግሞ በተግባር እስከማይ ድረስም ብዬ እያየሁ ነው ማለት ነውና ለዛ ስለሆነ ነው ወደ ኋላ ያዘገየሁትና መሰከራለሁ ማለት ነው። የሰማዕቱን ስራ ድንቅ ስራውን ማለት ነው አይደለም መስክሩ ተብላችሁ ለመመስከር ተጓጓላችሁና ስለዚህ መሰከራለሁ ማለት ነውና ጠብቁኝ። እሺ እንግዲህ ውድ ቤተሰቦቼ ያው እንደነገርኳችሁ ነውና ለምስክርነቱ ያው መሰከራለሁ ብያችኋለሁኝና ዛሬ ደግሞ የተለያየ ነገር የምትጠይቁኝ ልጆች አላችሁና ለእናንተ ደግሞ መልስ ሰጣችኋለሁኝ። ያበሻ ቀሚስ፣ ሽፎን፣ እንደገና ደግሞ የመቁረቢያ ልብስ እንዲሁም ደግሞ የቤት እቃ ባለፈ ጊዜ ለእህታችን እንደ ገዝቼ ለቤተሰብ እንዳስረከብኩላት እንደዛ የምትጠይቁኝ አላችሁና ጠቅላላ አድርጌ ስመልስላችሁ ማለት ነውና የመቁረቢያ ልብስ እዚህ ሌላው ስለሌለው ሳና ሂጄ ነው ማሰራላችሁ ማለት ነውና ሽፎን ደግሞ የፈለጋችሁ አለ ማለት ነው። እዚህ የሆነች ማቃት ልጅ አለች ትሰፋለች፣ ስለዚህ እሷ ጋር አሰፋላችኋለሁ ማለት ነው። ሌላኛው ደግሞ የቤት እቃ ያላችሁት ትንሽ በአሁን ሰዓት በተለይ ቤት እቃ ብትረጋጉ ደስ ይለኛል ማለት ነው። በጣም አፋጣኝ ነገር ካልሆነ ይሄንን እንትን ማለት ይሄ የነዳጁ ነገር እስከሚረጋጋ ድረስ በተወሰነ መንገድ በተለይ ደግሞ የቤት እቃዎች ብትረጋጉ የተሻለ ነው ብዬ አስባለሁ። ለምሳሌ አሁን ቢፌ የተለያየ ከበድ ያለውን ቀደም ብሎ መሰራት አለበትም ብታሰሩ፣ ግን እዛ ቢፌ ውስጥ የሚደረጉ እንትን ማለት እቃዎች ምናምን እነሱን ደግሞ ትንሽ ብትረጋጉ ጥሩ ነው ብዬ አስባለሁ። ምክንያቱም ዞሮ ያው ጦርነቱ ሲያበቃ ያው እቃ ያለበት ቦታ ላይ ይደርሳል ወይም ደግሞ ማለት እንዲሁ እንደጨመረ ይኖራል ብዬ አላስብም፣ ይቀንሳል የሚል ተስፋ አለኝ ማለት ነውና ይሄንን ታሳቢነት አድርጋችሁ ብታዙኝ ደስ ይለኛል እላችኋለሁኝና ሌላኛው ደግሞ ያው ሌላኛው ደግሞ በጣም አመሰግናችኋለሁ። ምክንያቱም ያው እኔን አምናችሁ ወዳችሁና ፈቅዳችሁ እንግዲህ ይሄንን ስራ ስለምታዙኝ በጣም ከልብ አመሰግናለሁኝ። በዚህ አጋጣሚ ደግሞ እንዲሁም ማዘዝ የምትፈልጉ አዙኝ እንግዲህ በታማኝነት አደርሳለሁኝ። Ana, Zegela.
ይቅርታ እንግዲህ ያው ሱቅ ላይ ስለሆንኩኝ ማለት ነውና ሐሳቢ ብትን ይላል ማለት ምን ላይ እንዳቆምኩ ራሱ ላላቅ እችላለሁኝ። ያው እንግዲህ ትረዱኛላችሁ ብዬ ተስፋ አደርጋለሁኝ። ስለዚህ አመሰግናለሁ። እንዲሁም ደግሞ እቃ ማዘዝ የምትፈልጉ ደግሞ ስልክ ቁጥሬ 0972 08 21 04 ማለት ነውና በዋትስአፕ ብታወሩኝ ያው ቶሎ መልስ ሰጣችኋለሁኝ ማለት ነውና እግዚአብሔር የተመሰገነ ይሁንና በርቱ ጠንክሩ ነው የምላችሁና አመሰግናለሁኝ። በእውነት እግዚአብሔር አምላክ ስራው ድንቅ ነው። እኛ ካሰብነው ወይም ደግሞ እኛ ያለምነው ነገር ሳይሆን እግዚአብሔር የፈቀደ የወደደው ነው ሁሉም ነገር የሚሆነው ማለት ነውና ነገር እግዚአብሔር አምላክ ይመስገን። ያው እንግዲህ እሱ የፈቀደ የወደደው ነው የሚሆነው። እግዚአብሔር ይመስገን ማለት ነውና ወዶችዬ፣ ስለዚህ ባላችሁበት በርቱ ጠንክሩ። እግዚአብሔር አምላክ ሀገራችንን ሰላም ያድርግልን ትላላችሁ ማለት ነውና ብዙ የምናያቸው ነገሮች ደስ የማይሉ ነገሮች አሉ፣ ግን በዛ መሃል ላይ ማለት ነውና እግዚአብሔር አምላክ እሱን መማጸን ነው። ምክንያቱም እሱን የያዘ ሰው ወድቆ አይወርቅም ማለት ነውና ብዙ ነገሮች አሉ። ለምሳሌ እናንተ በስደት ላይ በጦርነቱ በተለያየ ነገር ላይ ልትቸገሩ ልትሸበሩ ትችላላችሁ። ደግሞ አገር ቤት ያለው ደግሞ በሚበላው በሚጠጣው ነገር የሚበላ የሚጠጣ ነገር አጥቶ በዛ ነገር ሊሰቃይና ሊጨነቅ ይችላል ማለት ነው። ግን ለሁሉም ነገር እግዚአብሔር አምላክ ይመስገን። መቼም የሰው ልጅ ጾምን አያሳድርም። እናንተንም ቢሆን በስደት እግዚአብሔር አምላክ ጥላ ከለላ ይሆናችኋል። ጸልዩ። አንተ ጠብቀኝ ካላችሁ ይጠብቃችኋል። እሱ ማይጠብቅበት የፈጠራችሁ ላይ ጠብቃችሁ አይደለም። እኛንም ደግሞ እንግዲህ ያው ሳንበላ ሳንጠጣ አንውልም አናድርም። በእነዚህ ቦታ ሰው ተቀምጠ እነዚህ ቦታ ሰው ተቀምጠ ቤት Yeah.